ለመስማትም ለመናገርም የሚከብድ አስደንጋጭ ድርጊት ተፈጸመ። የ10 ዓመት ልጅ በወላጅ አባቷ ተደፈረች። አሁን ይህ ምን ሊባል ይችላል? እጅግ በጣም የሚያስደነግጥና ፈጽሞ ይሆናል ተብሎ የማይገመት አሳፋሪ ተግባር ነው። ለመሆኑ ይህ ከባድ ወንጀል ሲፈጸም ወላጅ እናት የት ሄዳ ነበር? ግለሰቡ የተጠቀመው ዘዴስ ምንድነው? ፖሊስ በጉዳዩ ዙሪያ ያለው ነገር አለ። ወንጀል የፈጸመው ወላጅ አባቷ ነው። ጥቃቱ የደረሰባት የ10 ዓመት ህፃን ልጅ ናት። ከእናቷ ጋር ተጣልተው ባሉበት ሰዓት ቤተሰብ ላሳይሽ ብሎ ወደ ክፍለ ሀገር ይዟት ሄደ። ክፍለ ሀገር ይዞ ከሄደ በኋላ ከተመለሰ በኋላ ከእህቱ ቤት ይህን ድርጊት ፈጸመባት። ከፈጸመባት በኋላ ለቤተሰብ መለሰ፣ ለእናትየው ሰጣት። ግለሰቡ የአብራኩ ክፋይ በሆነችው በገዛ ልጁ ላይ ይህን የጭካኔ ተግባሩን ከፈጸመ በኋላ ወደ አዲስ አበባ ተመልሶ ጨው በረንዳ አካባቢ ለወላጅ እናቷ ከመለሰ በኋላ ይሰወራል። በወቅቱ እናት ድንገት አንድ አጠራጣሪ ነገር የልጇ ገላ ላይ በማየቷ ጉዳዩን ለፖሊስ ልታሳውቅ ችላለች። እናትየው ደግሞ ይዛ ያለች ገላዋን ስታት ምናምን ነገር የሆነ ፈሳሽ ነገር አየች። እሱን በማየት ጠየቀቻት። ስትጠይቃት ያው ከብዙ እንትን በኋላ ነገረቻት አባቷ እንደፈጸመባት ማለት ነው። እሷም ወደኛ ይዛ መጣች። እኛም ወደ ሕክምና ላክናት። ሕክምና ካላክነ በኋላ የምርመራ መዝገባችንን እያጣራን ቆየን። በተፈጸመው ወንጀል ዙሪያ የሰውና የሰነድ ማስረጃዎችን ያሰባሰበው ፖሊስ የምርመራ መዝገቡን በማደራጀት ክስ እንዲመሰረትበት አድርጓል። ጉዳዩን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ችሎት ግለሰቡ በ22 ዓመት እስራት እንዲቀጣ ወስኖበታል። ይህ ድርጊት ፈጽሞ ከባህላችን ያፈነገጠ በሕግም የሚያስጠይቅ ከባድ ወንጀል እንደመሆኑ መጠን ወላጆች ለልጆቻቸው ሊያስቡላቸው ይገባል። ህብረተሰቡም ሆነ ተጎጂዎች መሰል ወንጀል ሲፈጸም ጉዳዩን በፍጥነት ለጸጥታ አካላት ማሳወቅ ይኖርባቸዋል ሲል ፖሊስ አሳስቧል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ የጥንቃቄ መልእክት መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።